አባዬ እባክህን አንሳው አታስጨንቀኝ እሺ የት ሄደ ነው የሚባለው የት ብዬ ነው የምፈልገው ከዚህ በኋላ እባክህን አባ እባክህን አታስጨንቀኝ አንሳው ስልኩን እባክህ እሺ ምንድን ነው ማድረግ የምችለው ነገር ምንድን ነው ማድረግ ተመስገን ሰኑ አባዬ ቆይ ደህና ነህ በሰላም ነው ሰኑ የኔልጅ ምንድነው አባዬ ምን ተፈጠረ የኔልጅ እባክሽ ነይልኝ እባክሽ እሺ አባዬ አሁን የት ነው ያለው ያለህበትን ቦታ ንገረኝ ቶሎ ያውልሽ ታዲያ ማንንም ዳይሽ ተደብቀሽ ነሽ እሺ ማንንም ዳይሽ እባክህን አባዬ ንገረኝ ምንድነው የሆንኩ ምንድነው የተፈጠረው ችግር ያለሁት የኔልጅ እሺ አባዬ እባክህን አታልቅስ እኔ አሁኑን እመጣለሁ እዛው ጠብቀኝ እሺ እመጣለሁ እሺ ቻው እባክሽን ግቢ ሞይ ግቢ እንዴት ዋልሽ ልጄ እንዴት ነው ምን አዲስ ነገር አለ እስካሁን ምንም አዲስ ነገር የለም ማዬ ያው ሁሉም ሰው በጭንቀት እየተጠበቀን ነው የት ነበርሽ ታዲያ እስካሁን አንቺ ባቢ ጋር ሄጄ ነበር ብታይ ማዬ እንዴት እንደሚያሳዝን በጣም ነው የተጨናነቀው ወይ እንደው አንቺ ልጅ ለሱን ታስነሽ እንደምትችው አላውቅም እማዬ ግን ቆይ እስከመቼ ድረስ ነው እኔ ህፃን ልጅና ማድረገውን ነገር ማላቃነት ልጅ አርግሽ የምታስቢኝ የምታደርገው እኮ ምንም አታውቂ እየተነሳሽ ለሰው መሮጥ ሆኗል ስራሽ እስኪ ትምህርትሽን ተከታታይ እስኪ ራስሽን እዩ እኔ ምንድነኝ ብለሽ እዩ እስኪ ሁሉ ጊዜ ብቻ ለሰው ችግር በቃ መሮጥ እማዬ ግን ቆይ እንዴት ነው የምትናገሪው በዚህ ሰዓት እንዴት እንደዚህ ንግግር ትናገሪያለሽ ጽኑ እኮ አሁን በጣም ተጎርታለችማ ሰው የሚያስፈልጋት ጊዜ ላይ እኮ ናት ያለችው ተሰብራለች እኮማ ማንንም የላትም እኮ እኛ ብቻ እኮ ነው ያለናት አይደል እንዴ ቆይ ከመጀመሩ እንደዚህ አይነት ሰው ይሆንሽው ባትወልጃትም እኮ እናቷ ነሽ አይደል እንዴ ቆይ አታሳዝንሽም አሁን ለእውነት ለመናገር ከሷ ይልቅ አንቺ ነሽ የምታሳዝኝ እንዴ እኔ ደግሞ ለምንድነው ማሳዝንሽ
የሰው ችግር ሁሉ ጊዜ እንደተሸከምሽ አንድ ቀን ለራስሽ ሳታስቢ በኋላ ላይ አንድ ነገር ቢፈጠር እንዴት እንደምትጎጂ ሳስበው ታሳዝኛለሽ። አይ እናትየው ስለምትወጂኝ ከመልካም አስተሳሰብ ነው ብዬ ወስደዋለሁ። ጽኑ ተኝታ ነው እንዴማ? ሂጂና ገብተሽ ያት ቀድም ጀምሮ ክፍሏ ገብታ ስትናፋረቅ ነበር። ያለችኝ ኮሜንት ቤት አረ እንደው ምን አይነት ልብ ነው የሰጠሽ? ወደ ቀልብሽ ወደ ራስሽ የምትሆኝበትን ልብ ይስጥሽ እግዚአብሔር። እንግዲህ ስትገባ ይቻት ነበር ከሌለች ወጣ ነው የሚሆነው። ቆይ እንዴት ትወጣ ላይ ይሻተምማዬ? እኔ እኮ እሷ ጠባቂ አይደለሁም ብሌን። አንቺም እሷ ቄጥቅጥ ስር ለምትዩ ያመኛል እንዴ? የትወጣች የትወጣች ወደደች ምን አገባኝ እኔ? ይመለከተኛል እንዴ? ሂጂና አንቺው ቄጥቅጧ ስር ተከታያት። እማ ግን ሳይታወቅሽ በጣም ክፉ እየሆንሽ ነው። በስማም ሰው እንዴት በዚህ ልክ ይቀየራል? ወይኔማ ፈጣሪ ልብ ይስጥሽ። ምንድነው ሆንከው የኔ አባት? ምን ሆነክ ነው? ምንድነው ያደረከው? አባዬ ምንድነው ያደረከው? አባ? ይቅርታ ልጄ፣ ይቅር በይ ልጄ። አባዬ አደረከው አባ። ምን አይነት ጨካኝ ሰው ነህ? ጨካኝ ነው አባቴ፣ ጨካኝ። እኔ ይፈጠራል ብዬ አላሰብኩም ነበር። ምን እንደተፈጠረ ራሱ አላውቅም። የኔ ልጅ ምን እንደተፈጠረ አላውቅም። የኔ ልጅ ይቅር በይ። ንገረኝ እስቲ አባ፣ ሽጉጥ ይዘህ ነው በሰላም መፈታው? ንገረኝ አባ። እውነት ነው የምልሽ የኔ ልጅ፣ ይፈጠራል ብዬ አላሰብኩም ነበር። እኔ በአንቺ ስም እምላለሁ። እኔ ከእንደዚህ አይነት ጨካኝ አባት ነበርክ። አውሬ መሆንን እንዴት ነው እስከ ዛሬ የማላውቀው አባ? እንዴት ነው አውሬ መሆንን ማወቅ የተሳነኝ? እንዳትጠጋኝ
አይነት አውሬ የሆነ አባት የለኝም። እኔ ማላስፈራራው ነበር ሐሳብ ግን እንዳሰብኩት አልሆነም ልጄ። አንተ በጣም አውሬ ሰው ነህ። ለአንድ ለልጅ እንኳን አታስብም አባ። ለአንድ ለልጅ አታስብም። እንዴት ታደርጋለህ? እኔ ላንቺ ብዬ ነው ሀብታችንን ለማስመለስ ብዬ ነው። እኔ ላንቺ ብዬ ነው ፈልጌ ማለት ነው። እኔ ስትል ነው ሰው የምትገለው? ቢገባህ ኖሮ ደስታዬ አንተ ነበርክ አባ። አንተ ነበርክ። ባቢ ነበር ደስታዬ። ሁሉን ነገር አበላሸኸው አባ፣ አበላሸኸው። ደስ አለኝ። ሁሉንም ነገር ነው ያበላሸኸው አባ። ለምን አባ ለምን? እባክሽን ጸጸቴን አታብዢ። ይቅር በይኝ። አባ ለምን ገደልከኝ አባ? የእውነት ነው ገደልከኝ አባዬ። ብዙ ነገር አሳጣኝ። አሁን ገደልከኝ አባ። አባ ገደልከኝ። እባክሽን ጸጸቴን አታብዢ። እንዴት ነው ባቢ? አለው ነው የሚባለው አመጪም። ይኸው እንግዲህ እስካሁን እየተነፈስኩ ነው። ፖሊሶቹ አልደወሉም። ጽኗን ተጋልመጣችም እንዴ? አልመጣችም። እሷ እኮ እኔን ትታኛለች። ከኔ መሸሽ ጀምራለች። አይ ባቢ አልተወችም እኮ፣ ግን ደግሞ እሷን በጣም ጨንቋታል። አውቃለሁ እንደጨነቃት። እርግጥ ነው ነገሮች ተደራርበውባታል። ግን በዚህ ሰዓት መሸሽ ሳይሆን ነገሮችን አብረን ነበር መጋፈጥ የነበረብን። ብሌን ቆይ እንዴት በዚህ ሰዓት እኔና እሷ መለያየት አለብን? ባቢ ፈርታ እኮ ነው። በቃ አንተም አትፍረድባት። እና ታዲያ ቤት የለችም? ቤት የለችም። ስልኳም ደግሞ አይሰራም። ምናልባት እኮ እኔም አንተ ጋር መጣ ከሆነ ብዬ ነበረ። ስልኳ አይሰራም? አዎ እኔም በተደጋጋሚ ነበር የደወልኩላት። ጥሪ አይቀበልም ነው። ቆይ ምን በላት ይባላል እሷ ነሽ? እኔም እኮ ከጧት ጀምሬ ስሞክርላት ነበረ። ስልኳም አይሰራም፣ ቤትም የለችም። ወይ ጉድ! ምን አይነት ነገር ነው ደግሞ? ቆይ እሷ ወዴት ሄደች? እኔ እንጃ ባቢ፣ ግራ ገባኝ እኮ። ወይ እዛ የእናቷ መቃብር ጋር ሄዳ ሊሆን ይችላል። እንጃ። ወይ ባቢሽ አይደንያት እንዴ? ይኸውልሽ ብሌን፣ አንቺ እዛ ሂጂና ፈልጊያት። እኔ ፖሊሶች ጋር ሄጄ አዲስ ነገር ካለ ልጠይቃቸው። ኧረ እኔ ብቻዬን መቃብር ቦታ? አዎ ምን ነው? አይ እንዴ እኔ መቃብር ቦታ ፈራለሁ። ባይሆን ፖሊስ ጣቢያ አብረን ሄደን ከዛ መቃብር ቦታውም ደግሞ አብረን ሄድ። እኔማ ጊዜ ለመቆጠብ ነበር። በቃ እሺ አብረን ሄድ። አይ ችግር የለም ባቢ፣ አብረን እንሄድ ይሻላል። አዎ አብረን እንሄድ ይሻላል። እሺ
አንድ ግሩፕ ወደ ቦታው ይሄድ። እሺ እሺ። እድለኛ ናችሁ። አንድ ፍንጭ አግኝተን ልንንቀሳቀስ ስንል የመጣችሁት። አባቴ ተገኘ? ያንተ አባት ይኑር አይኑር አላወቅም፣ ግን የጽናት አባት ያለበት ታውቋል። ስለ አባባስ አዲስ መረጃ የለም? እስካሁን ምንም ፍንጭ አላገኘንም፣ ግን ባላችሁ መሰረት አቶ ግርማ ባሉበት ቦታ አቶ ተስፋዬም አሉ ብለን እናስባለን። አይ ባይኖር ነበር ጥሩ። ምን አልሽ ብለኝ? አይ ወደ ራሴ እኮ ነው ያወራሁት። እኔ ምን መርማሪ እንዴት ጋሽ ግርማ ሊገኝ ቻለ? ጽናት የሰጠችን ስልክ ተከፍቷል፣ ሲነጋገሩ ነበር። ስለዚህ ጽናት ዘርታ ትችላለች። አድራሻውን ሰጥተን ለምንኛ ሄድ? ጋሽ ግርማ ምንድን ነው? የኔ ልጅ ይቅር በለኝ፣ ይቅር በለኝ። አባዬ 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 አናግረኝ አባዬ አባዬ አናግረኝም እኮ አባዬ አባዬ አናግረኝ አባዬ አባዬ አናግረኝ አባዬ አባ አንዴ አናግረኝ አባዬ አናግረኝ አባዬ አናግረኝ አባዬ አባዬ ብቻዬን ጥለኝ ሄድክ እኮ አባዬ፣ ብቻዬን ጥለኝ እንደፈለኩ ችግር እንደፈለኩ አባዬ አባዬ ስማኝ እሺ አቶ ግርማ ቃልህን ስጥ።
ምንም የተለየ ነገር የለም ካየው ውጭ። የተፈጠረውን በትክክል አይተናል። እጅ ከፍንጅ ነው የተያዝከው። ግን ቃልህን ልቀበል። እንዴት ነው የተፈጠረው? በጭራሽ አላሰብኩም ነበር። በጭራሽ እኔ እንደዛ ያደረኩት ለማስፈራራት ነበር። እሱ ግን የታሰረበትን ፈቶ ወደኔ ሲመጣ ሽጉጡ ባረቀበት። ሽጉጥ በህጋዊ መንገድ የተመዘገበ ነው? አይደለም። እኔ ለዚህ ዓላማ ብዬ ነው ሽጉጡን የገዛሁት። እኔ ሽጉጥ መያዝ ምቾት አይሰጠኝም። አቶ ተስፋዬ ከተሰወሩ 2 ቀን ሆናቸው። እንዴት ነው ይሄን ያደረግከው? አንድ ሰው ቀጥሬ ነበር። ተስፋዬ ሰክሮ ሲወጣ በሚሄድበት መንገድ የሚከታተለው ሰው፣ ወደምፈልግበት መንገድ የሚወስድልኝ ሰው። ለምን ነበር ያደረግከው? ዋናው ዓላማዬ የተዘረፍኩትን ንብረት ማስመለስ ብቻ ነበር። እናዋጋለሁ። የተዘረፍኩት ማለት ማን የዘረፈ? ተስፋዬና እንደ ሚስት የተቀበልኳት ሴት አታለው እንደዚህ ባዶዬን አስቀረው። ባዶዬን። እንዳልከው ከሆነ ህግ እንዲይዘው ማስደረግ ትችል ነበር። በህግ በኩል ብንሄድ ለእናንተ ሁሉም ልክ ነው። ግን ንብረቴን ማስመለስ የምችለው አንድ ብቸኛ መንገድ ይሄ ነበር። ትልቅ ወንጀል ነው የሰራው አቶ ግርማ። አውቃለሁ መርማሪ፣ አውቃለሁ። የሄድኩበት መንገድ ልጄን እንድገላት አደረገ። ልጄ ወንጀል ተሰርቶብኛል ብለው ካሰቡ ለፖሊስ ማመልከት ነበረበት። ሌላ አንተ መናገር ምንም ለውጥ አይሰጠኝም። አሁንም ምንም አልለወጥኩም። ግን በህይወት ትልቅ ስቃይ ውስጥ ነው ራስን የከተትከው። ለፖሊስ አመልክተህ ቢሆን ኖሮ ቢያንስ ከወንጀሉ ነፃ ትሆን ነበር። ልጄን በሰማት ምን አለበት? አንተም ብቻ ነው የምፈልገው ሌላው ይቅርብኝ እያለች ምን አለበት? እሺ በቃ አሁን ልጆትን ማውራት ይፈልጋሉ? እንዴት አደረክ? እንዴት አድርጌ አይኗን አየዋለሁ? ጋሽ ግርማ እንዴት ነህ? እንደምታይ ነው የኔ ልጅ። ለምን ግን ጋሽ ግርማ ለምን ይሄንን ሁሉ ነገር አደረክ? ለምን እኛ ምንም ነገር ሳናቅ? እኔም እንደተፈጠረ አውቅ። ግርማ እንደዛ አይነት ጨካኝ የሆነ ልብ አለው ብዬ አላምንም ነበር ብሌን። ጽምዬ በጣም ማዝናባለች። ጋሽ ግርማ ነግራ ነበር እኮ ከገንዘብና ከሀብት በላይ ያንተ መኖር ነበር የሚያኖራት። አሁን ግን በጣም ተሰብራለች። እንዴት አድርጌ እንደምመልሳት እራሱን ግራ ገብቶኛል። አውቃለሁ ብሌን፣ አውቃለሁ። እና ታዲያ ይህንን ነገር ካወክ ለምን ጋሽ ግርማ?
ቆይ ለምንድን ነው የስቃይ ህይወት እንድትኖር የፈረድክባት? ቅስፈት ነው። እመኝኝ፣ አስቤበት ያደረኩት ነገር አይደለም። አይ ተው ጋሽ ግርማ፣ አስራ አሳድረህ በሌሊት ሽጉጥ ይዘህ የወጣኸው ባታስብበት ነው? እንደዛ ስንጨናነቅ ምንም አይነት መልስ የሰጠህን ባታስብበት ነው? ቀኑን ሙሉ ባቢ እንደዛ ሲያዝን ሲከፋ አባቴ የተደየነ ሲጨነቅ በዛ ቦታ ጽኑ ብትሆንስ? ይህን ሁሉ ነገር ሳታስብበት ቀርተህ ነው? ሳታስብበት ቢሆን ኖሮማ ታዝንለት ነበር። አዝናለሁ። ለባቢ ይህንን ሀዘን ባልሰጠው ደስ ይለኝ ነበር፣ ግን ምን ላድርግ ሆነ። እሺ ቆይ ማታ ባቢ እንደዛ በአባቱ መጥፋት ሲጨነቅ ሲያዝን፣ ቆይ ለምንድን ነው ያላሰብክለት? እኔ ለኔ ያላሰብ እኔ አንዴ ሞትኩ ሰው ነኝ። እኔ ማስበው ለልጄ ይኸውልህ ጋሽ ግርማ፣ አሁን የምታወራው ነገር በጠቅላላ ቀልድ ነው። በዚህ ልክ ተዘጋጅተህ ሄደህ አሁን ሳላስበው ነው ብትለኝ ለሰሚም ለተመልካችም አያሳምንም። ለእኔ ጽኑ ልዩ ነች። እዚህ ዓለም ላይ እሷን የሚመስል አንድም ነገር የለም ለእኔ። ጽኑ የኔ አይ ጋሽ ግርማ፣ ልጅህን ከዛ ሰውዬ ጋር አብረህ ተኩሰህ እንደቀበርካት አስበው። ጽኑዬ በጣም ተጎድታለች። ቆይ አንተ ብትታመም ሀብትህ ምን ሆነ? ተሸጥ አይደለም? ልክ እንደዛው ነው። አሁንም ጽኑ በቃ ስብርብር ብላለች። ጋሽ ግርማ ወደፊት ህይወቷን የነጠቃት ወደፊት የምታስበው አባቴ ተሽሎት አግብቼ ወልጄ የሚል ሀሳቧን በጠቅላላ ነው የወሰድክባት። ምንም ወደፊት ህይወት የሚባል ነገር የላትም ከዚህ በኋላ። ምንም አይነት ቃል ሊያጽናናት አይችልም። ማንም የላትም። አንተ ብቻ ነበርካት እኮ። ካንተ ቀጥሎ ባቢ። አሁን ደግሞ የገዳይ ልጅ መባል ስለማትፈልግ እሱ ነው። ጋሽ ግርማ በጣም ያዘንኩብህ። እንዴት እንደምትሆንም አላውቅም። ጽኑ ከባድ ነው በጣም። አዎ ጨካኝ ነኝ። ምን ላድርግ? ጽኑዬ ያለኝ ፍቅር ግን የተለየ። ምን ላድርግ ታዲያ? ጋሽ ግርማ ለጽኑ ከሁሉም ነገር ትበልጥባት ነበረ። ከሁሉም ነገር፣ ከሀብት ከንብረት በላይ። እኔ ልጅ ጥፋተኛ ነኝ። ጨካኝ ነኝ። አይመስለኝም ጋሽ ግርማ። እንደዛ ቢሆን ደስታን ትሰጣት ነበር እንጂ እንደዚህ አታደርጋትም ነበር። ብሌንዬ። አቤት። ከአሁን በኋላ ጽኑ ማንም የላት። አንቺ ብቻ ነሽ ከጎኑ ያለሽው። አደራ ልጄን ብሌን። ልጄ ከአሁን በኋላ ከአንቺ ውጭ ማንም የላት። ልጄን ጠብቂልኝ አደራ። አረጋለሁ ብዬ ቃል አልገባልህም ጋሽ ግርማ። የምመልሰው ቁስል አይደለም ጭረህባት ሄድከው። ከደስታ ጋር የምትገናኝበት ጊዜ በጣም ሩቅ ነው። አውቃለሁ የኔ ልጅ። በእያንዳንዷ ህመማ ውስጥ አንቺ እንድትኖር ይፈልጋሉ። እጃት ጽኑ የዋህ ነች። ምንም የማታውቅ። እሞክራለሁ ጋሽ ግርማ። ለአንተም ግን በጣም አዝናለሁ። አትዘኝ የኔ ልጅ። ይሄ የኔ ምርጫ። ምድር ላይ ምን የሚያስገድድሽ ምርጫ የለም። ያንቺው ምርጫ። እሺ ደግሞ እየመጣን እንጠይቅሃለን።
ከአንቺ ውጭ ምንም ስለሌላት ታስቀይምሽ እንኳን ምን እንዳትፈጠር ብለሽ ጠብቂ። እዚች ምድር ላይ ያለሻት እንግዲህ ብቻኛ አንቺ ነሽ። ብለሽ ተተከሽ ሂጂ ሂጂ ደህና ነኝ። አትጨነቁሽ። ደህና ነኝ እኮ እሺ ደህና ነኝ። ምንም እንደምታይኝ እሺ በቃ ሂድ። ይቅርታ መርማሪ አንዴ ማዋራት ትችላለህ? ፍጠኝ። ትንሽ ደቂቃ ነው የፈቀድኩልሽ። ሰዓት የለም። ምንድን ነው የበደልኩ? ምንድን ነው ያደረኩክ? ይቅርታ የኔ ልጅ። አባዬ ይቅርታ እንድጠይቀኝ አይደለም እየጠየቅኩ ያለሁት። ምን ብበድልክ ነው? እሱም ብቻ ንገረኝ። ምን ብበድልክ ነው ይሄን ሁሉ ነገር ያደረከው? ምንም የበደልሽኝ ነገር የለም የኔ ልጅ። ምንም አልበደልሽኝም። እና ለምን አባዬ? ለምን? ምን ስላደረኩ ነው ይሄንን ህይወት ለኔ ሰጥተህ አንተ የምትሄደው? ለምን አባዬ? እኔ ላንቺ አስቤ ነው። የደህንነት ኑሮ አይገባሽም ብዬ ንብረትሽን ልሰጥ አስቤ ነበር። አባዬ እኔ ሀብት እንደማልፈልግ በተደጋጋሚ ነግሬሃለሁ። እኔ አንተን ነው የምፈልገው፣ ፍቅሬን ነው የምፈልገው። በቃ ሌላ ምንም የሚያስፈልገኝ ነገር አልነበረም። አዎ በደንብ አድርገሽ ነግረሽኛል። ቆይ ለምን አባዬ? ለምን? እኔም ብቻዬን ለማስቀረት እንዴት በዚህ ልክ ትጓዛለህ አባ? ለምን? እኔ እኮ ደስታዬ ያንተን ደስታ ማየት ነበር፣ የባቢን ደስታ ማየት ነበር አባዬ። አንተ ግን በቁሜ ነው የገደልከኝ። ሁሉን ነገር ነው ያሳጣኸኝ አባ። ገለኸኛል። ይቅር በይኝ ልጄ፣ ይቅር በይኝ። በድዬሻለሁ። ይቅርታ ይቅርታ ነው ያልከው አባዬ? እኔ አንተ ይቅርታ ምን ያደርግልኛል? ይቅርታ አባቴን ይመልስልኛል? ንገረኝ። ይቅርታ ፍቅሬን ይመልስልኛል? ልጄ ምን ላድርግ? ምን ላድርግ? እኔ ላንቺ ብዬ ነው ሁሉ ያደረኩት። ድርጅትሽን ላስመልስ ብዬ ነው። እሺ በከዛ ድርጅትሽ ጽዳት አድርገው ሞራልሽን ሲነኩት ምን ላድርግ? በቃ ድርጅትሽን ላስመልስ ብዬ አባዬ ይቅርታ አትበለኝ። ልጅህን ገላታል እኮ። የልጅህን ይቅርታ ከፈለክ ደግሞ ሄደ መቃብር ምሳ ይቅርታ መጠየቅ ትችላለህ። ለአንተ ከዚህ በኋላ ጽናት ሞታለች።
እኔ እናንተ የለው አንተም ደግሞ ለኔ የለ ተይ የኔ ልጅ ተይ አይግርማ እንደው ምን አይነት ነገር ነው ያረከው? ምን አይነት ጉር ነው ያረከው? ምንድነው የሰራው? እውነቴን እኮ ነው የኔ ልጅ። ለልጁ እንኳን እንዴት አያስብም? እንደዚህ ጭብጥ ቁርምት ተብላ ላስታመመችው ልጁ። ማዬ ኤልስ ጽናት እኮ ትንሽ መረጋጋት አለባት። እስኪ ዝም በይ ስለ ደቂቃ እንኳን አፍሽረፍ። ምኑን ተኛች የኔ ልጅ? እዚህ መከራ ላይ ጥሏት ለሄደው እንዴት ብላ ትተኛለች? እንዴትስ እንቅልፍ ይወስዳታል? አይዞሽ የኔ ልጅ እንግዲህ ሰው እንዲህ ነው። ከአንድ እርምጃ ቀጣይ ምን እንደሚራመድ አያውቅም። አስተውሎ ቢራመድ ጥሩ ነበር። ምን ዋጋ አለው እንግዲህ። ማዬ አንድ ጊዜ ነው ውጭ እናውራ። ወዴት ትወጫለሽ? ወዴት ጥለላት እንወጣለን? ምን ታረጋታለሽ? ወዴት ትወጣለሽ? ፍቅረኛ የለ አባት የለ። ማዬ መቼም የገዳይ ልጅ አያገባም አይደል? ኧረ ማዬ በፈጠረሽ እንደው ስለፈጠረሽ ዝም በይ እንዴ! ወይ ብታውት እንዴት እንደሚያሳዝን። ለያጅ ለገናጅ ነው ያቃተው። ለነገሩ ማንንም የለውም ማለት ነው። ወንድም ምንም የለውም ማለት አንድ አባቱ ነበር አሉ። አይ ባቢ በጣም ያሳዝናል። በጣም ያሳዝናል። ማንንም ያማክረውም ሀዘኑንም ደስታው ማንንም የለውም። እንግዲህ ፍቅረኛም የለውም። የገዳይ ልጅ ናት። ወይ ይሄን አለማሰብ ይሄን ለጥላት አይስ ማዬ አሁንስ በቃሽ። ምኑን ለማበቃው የኔ ልጅ? እኔ እኮ ተናግሬ ነበር፣ ለፍልፌ ነበር። የሚሰማኝ አጣው እንጂ የገዳይና የተገዳይ ልጅ እንዳይሆኑ ቶሎ በወቅቱ ድረሱ ብዬ ነበር። ግን ማን ይስማል? ይሄ እንደሚመጣ ታውቁም ነበር እንዴ? አልነገርኩሽም? ጽናት ተግረሽ ነበር። አባትሽ እንኳን አላዘነልሽም። ምን ይደረግ እንግዲህ ስሜቱን መቆጣጠር ነበረበት። አማ የገዳይ ልጅ ያገባ እና ምን ይተባስ? አይ እንግዲህ ሰው ቤት እየኖሩ እንደዚህ መጮህ አስፈላጊ አይደለም። ምን እያደረግሽ ነው ማዬ? እንደዚህ ተሰብራ እንደዚህ ያስናየሽት አንቺ እንዴት እንደዚህ ትናገራለሽ? የምትናገርበትን ነገር ቦታና ጊዜ አትለይለትም እንዴ? የጀደዛ አበዛሽ። የሌለ ነገር አልተናገርኩም፣ ያለውን ነው የተናገርኩት። ምን ልትይ ነው ደግሞ? አንቺ ደግሞ በጣም ታሳዝኛለሽ። እሺ ማዬ ወይ እንዴት ነው ስለ ይገባሽ? ማንቺ ነው አንድ ቀን እዚህ ሲቀርጽ እኮ ትወልቂያለሽ። ኧረ በስመ አብ ወይ ማዬ አባቱ ያላዘነላት ምን ላድርግ? ኧረ አንቺስ እንደው ከፋ እንደው እንጣጥ ማለቱ አንዴ ነችና እኔ ምን አገባኝ እናቴ። ኧረ ጉድ ፈላ። በመጀመሪያ ለልጁ ማዘን የነበረበት አባትየው ነበር እንጂ
እንደዛ እየለፋች ያስታመመች ራሱ ድህነት ውስጥ ገብቷል ለሱ ነበር ሞቱ መኖር ነበረበት ይሄ ጉልት ማሰብ ጽኑ ይበናች ለማይቅርታ አድርጊላት እሺ እሷ እኮ ባለማቅሰው ታስከፋለች እሷ ምን ያረጋችኝ ብለኝ እሷ እኮ የሆነውን ነገር ነው ያወራችሁ እኔ የገደለኝ የገዛ አባቴ እባክሽን ጽኑ እየተረጋጊ በእናትሽ በቃ አሁን እኮ የሆነው ነገር ሁሉ ሆኗል በቃ አንቺ ራስሽን ከዚህ በላይ መጉዳት የለብሽም እስኪ ንገሪኝ ብለኝ እኔ በምን ልረጋጋ ቆይ እኔ ምንም ያረጋጋ ነገር አለና ነው የምረጋጋው እስኪ አንድ ነገር ንገሪኝ የሚያረጋጋ አንድ ነገር ንገሪኝ ምን አይነት ጭንቀት ውስጥ ነው ግን የገባ ነው ከዚህ በኋላ እኔ ምን አለኝ ደስታ አለኝ ፈገግታ አለኝ ምንድነው ያለኝ እስኪ ንገሪኝ ተይ እባክሽ ጽኑዬ በፈጠረሽ ተስፋ አትቁረጪ ሁሉም ነገር እኮ ደግሞ እኮ ሰላም ይሆናል አይ ሰላም ብሌን ከዚህ በኋላ እኮ ሰላም የሚባል ነገር የለም ጽኑ ግን ደግሞ አንድ ነገር ማድረግ አለብን ምን ይልስ ጽኑዬ ቀብር መሄድ አለብን ምንም ቢሆን እኮ አባቱን ነው ያጣው ሄደን እግዚአብሔር ያጽናህ እንበለው አንቺ ሂጂ ብሌንዬ እኔ አልሄድም አንቺ መሄድ አለብሽ እንጂ ጽኑ ይጠብቀናል እኮ ሄጄ ምንድነው ምለው ብሌን አባቱን እኮ የገደለው የገዛ አባቴ ነው እንዴትስ ብዬ ነው አይኑን ማየው እንዴትስ ብዬ ነው አጠገቡ ምቆመው እኔ አልሄድም አንቺ ሂጂ አውቃለሁ እኮ ጽኑዬ ስሜትሽ ጥሩ እንዳልሆነ ግን ደግሞ ግዴታ መሄድ አለብን ቆይ ካለኛ ማን አለው ተይኝ ብሌን እባክሽ በቃ አንቺ ሂጂ እኔ እሱ ፊት የመቆም አቅም እንኳን የለኝም ይኸውልሽ ጽኑዬ ብቻዬን አልሄድም አብረን ነው የምንሄደው ጽኑ አባቱን ሲቀብር እኮ የኔም ብለው ሰው ያስፈልገዋል ካለኛ ደግሞ ማን አለው በተለይ ደግሞ ካላንቺ ከጎኑ ሆነሽ አይዞህ ልትይው እኮ ይገባል አውቃለሁ ስሜቱ በጣም ይከብዳል ግን በቃ ጽኑ ግዴታ ነው አራቴ ብሌን እስቲ አንቺ እንኳን አስቢው አባቱን እኮ የገደለበት የኔ ያላት ሴት አባት ነው አይደል እንዴ ይኸውልሽ ጽኑዬ ምንም ነገር ይፈጣል ከፈለገ ይምታሽ ከፈለገም ደግሞ ገፍትሮ ያስወጣሽ በቃ የሚፈልገው ነገር ሁሉ ያድርግ ግን ደግሞ ግዴታ መድረስ አለብን ጽኑዬ ቢያንስ በቃ ይሆናል እንዴት ነው ላንቺ ራሱ የሆነ ትንሽ ቀለል የሚልሽ ነገር ይኖራል ትንሽ ነው እንዴ ትንሽ እሺ በይኛ ጽኑ በእናትሽ ይልሽ ምንም ነገር ብትናገርሽ እንዳታዳምጫት እሺ ምንም ነገር እሺ እሺ ስታስተቀምጪ ጉጉታለሽ እንዴ ምን ልታረጉ ነው የመጣችሁት ቀብር ለመድረስ ነው አታደርጉትም እውነት ጽናት ቀብር ለመሄድ እያሰብሽ ነው ለምን ታፍራለሽ ምንም የሚያሳፍር ነገር አለ እንዴ አባቷ እኮ ነው ባቢን አባት የገደለው እና ታዲያ አባቷ ገደለ ማለት እሷ ገደለሽ ማለት ነው እንዴ አረ ቆይ እናንተ እየቀለዳችሁ ነው እንዴ አይመለከትሽም እሺ እኛ ቀብር እንሄዳለን ይሄንን ነገር እንዳታደርጉት የምሬን ነው ጭራሽ እናንተን አይቶ ይታመም እንዴ ልጁ የራሱ ህመም ይበቃዋል አንቺ ምንም ነገር አይመለከትሽ ቆይ ጽናት ወዷለው ተይለ ቆይ አንቺን እያየ እንዴት እንዲታመም ትፈቅጃለሽ አንቺ ስትዩ ቆይ አሰሚም እንዴ አያገባሽም አንቺ ዝም በይ አፍሽን ዝጊ ቆይ ጽናት ያንቺ አባት እንዳደረገው የባቢ አባት አድርጎት ቢሆን ቆይ ዞር ብለሽ አይኑን ታያለሽ እሱን ስታይኮ አባትሽ ነው ትዝ የሚልሽ እሱን ዋቂ በቃ ብሌንዬ እንሂድ በቃ እንሂድ ብትሄዱ ነው ምሽ ጽኑ ይኸውልሽ አሁን ጥሩ መንገድ አግኝቻለሁ እቺን የገዳይ ልጅ ከባቢ አሽቀንጥሬ ጥላታለሁ አንቺ ግን ቆይ ያምሻል እንዴ ተረጋግተሽ ባክሽ አውሪኝ አትጩይ እጮሃለሁ ይሄው እጮሃለሁ በደብ ነው ሽምጮ በቃ አሁን የምፈልጊው ነገር አገኝቻ አይደለ እመኝኝ ብሌን እኔ ፈልጌ አንድም ነገር ያጣሁት ነገር የለም እሺ ቆይ ግን አንቺ ምን አይነት የሰይጣናዊነት ነው ምን አይነት ሰይጣን ነሽ በፈጣሪ ስም ቆይ አሁን የሰውን ችግር ላንቺ ለጥሩነት መንገድ ማድረግ ምን የሚሉት ምን መርህ ነው የፈለግሽውን ነገር ለማግኘት አንዱ ሚስጥሩ ምን እንደሆነ ታውቂያለሽ በተገኘው መንገድ ይዞ መሄድ ምን አይነት ጨካኝ ነሽ ግን ራይል ምን አይነት አለማሰብ ነው ቆይ ግን ትንሽ እንኳን አያሳዝኑሽም ወይ ያሳዝናሉ በጣም ብሌን ለማን ማዘን እንዳለብኝ እኮ አላውቅም አሁን ምን እንደናፈቀኝ ታውቂያለሽ ብሌን የናሆም እቅፍ ውስጥ መግባት ከሱ ብዙ ልጆችን መውለድ እመኚ ይልሽ እሱ ህልምሽ ነው ሽራይል
መቼም እኔ እንዲሳካ አላደርገውም። እሺ በዚህ ሰዓት ናሆሚ ከጎኑ ማንም የለው። እኔ ብቻ ነኝ ያለሁት። ሲያዝን፣ ሲከፋ፣ ሲያለቅስ እንኳን እንበውን ምጠርግለት እኔ ነኝ። በዛም አጋጣሚ ደግሞ ናሆሚ እጄ ውስጥ ይወጣል። እንደፈለኩ ላረገው ይችላል። ይልሽ መቼም ቢሆን ጽናትና ባባ የለዩም። እሺ እሱ የቁም ቅዠትሽ ነው። ውይ እዛ ላይ ነሽ እንዴ ቆንጂት? አበቃ እኮ የነሱ ነገር ተለያዩ። የገዛ አባቷ እኮ ጉድጓድ ውስጥ ቆፍሮ ነው የከተታት። እሱም ናሆሚ የሷ አይደለም ያንቺ ነው ብሎ ሰጠኝ። ይልሽ ራይል ዋጋሽን ታገኛለሽ። ትንሽ ቀን ብቻ ጠብቂ። ይቺ ያዘን ድባብ ተላፍ ጽኑ ያለችበትን ሁኔታ ላረጋጋና አሳይሻለሁ። ዋጋዬንማ ናሆሚ ሰጥቶኛል። ይቺን ቀን እንዳትረሻት እሺ። ይልሽ አንድ ቀን የተሰበረ ልብ የሚጠገናል። የዛን ሰዓት ግን አንቺ ነሽ ተጎጇል። አይሁን ነበር ዘግዝቆ ማውጣት። አረሳትም። እሺ ዛሬ ሰኞ ሚያዝያ 27 ነው። ወቂው የቀብርሽ ቀን በሆነ እንዴት ነው አራይ የምትሄደው? አንቺን ቀንሽን ጠብቂ። ይሰራልሻል። እንዴት ነሽ ጽናት? ደህና አይደለሁም። ብዙ ነገር ይላል። በጣም አዝናለሁ ጽናት። ይሄ ባይሆን ምኞቴ ነበር። መርማሪ ለኔ ምኞት ነበር። ምናልባት ህልም ነው ብለው ከእንቅልፌ ቢቀሰቅሱኝ ራሱ በጣም ነበር ደስ የሚለኝ። አዝናለሁ በጣም። ግን በቃ የሆነው አንድ ይሆናል። ራስሽን አበርቺ። እንደሱ ብዬ የምተወው ነገር ቢሆን በጣም ጥሩ ነበር መርማሪ። ግን ደግሞ በጣም ብዙ ነገር እኔ ተበላሽ። አውቃለሁ ጽናት። ቀላል ነው እያልኩሽ አይደለም። ግን ከዚህ በላይ ጉዳት እንዳይሆን እንዳታዝኝ በማለት ነው። እሺ መርማሪ፣ ካላስቸገርኩ አንድ ነገር ለማወቅ ነበር የመጣሁት። እሺ ምን ልርዳሽ ጽናት? አባዬ አሁን የሰራው ወንጀል ስንት ዓመት ያስቀጣዋል? ያው እንደምታውቂው ወንጀሉ ሲፈጸም እጅ ከፍንጅ ነው የተያዘ እና ከ15 እስከ 20 ዓመት ባለው ያስቀጣዋል። ምን? አዎ ጽናት፣ ቅጣት ማቅለያ ነገር ከሌለው እንደዛ ነው የሚቀጣው። እሺ ቆይ ምን አይነት ነገሮች ናቸው የቅጣት ማቅለያ ሊሆኑ የሚችሉት መርማሪ? ለምሳሌ ከባድ ህመም። መርማሪ አባዬ ሰውነቱ ፓራላይዝ ሆኗል። ረጅም ጊዜ ነበር የታመመው እና ምናልባት በሱ ምክንያት ስንት ጊዜ ሊቀንሱለት ይችሉ ይሆን? እኔ ስለ ፍርዱ አላውቅም ጽናት፣ ግን ነገ ፍርድ ቤት ይቀርባል። ቅጣቱ ነገ ነው የሚበየነው። እሺ በቃ መርማሪ በጣም አመሰግናለሁ። ፍርድ ቤት ከመግባቱ በፊት ማናገር ትፈልጊያለሽ? አይ ይቅርብኝ መርማሪ። ከዚህ በኋላ አባዬን የማየት ያለ ማየት ፍላጎት ይኑረኝ አይኑረኝ እንኳን አላውቅም። አሁን ንዴት ላይ ስለሆንሽ ነው። ነገሮች ግን ይስተካከላሉ። ነው ብለክ ነው? እኔ ግን እንደዛ አይመስለኝም መርማሪ። ለማንኛውም ግን ነገ ፍርዱን አብረን እናያለን። እሺ ጽናት፣ ራስሽን አጠንክሪ። መጪው ጊዜ አሁን ካለው ሁሉ ከባድ ሊሆን ይችላል። እሺ ሞክራለሁ መርማሪ። በጣም አመሰግናለሁ። ችግር የለውም ጽናት። መልካም ቀን ይሁንልሽ። ላንተም መልካም ቀን መርማሪ። አመሰግናለሁ። እንዴት ዋልሽ ጽናት? መጣችሁ ነበር እንዴ? ራሄል መጣዋል ብላ ነገረች። ጽናት ደህና ነሽ? አብረን መጣን። ራሄል መጣው ነበር አለች። መጣችሁ ነበር እንዴ ቀብር? አዎ ማዬ፣ ቀብር እንቀብራለን ብለን መተን ነበር። ምን ነው የኔ ልጅ? ምን ነው እንዴ? ምን ነው ማዬ? ገዳው አባትሽ መሆኑ ረስተሽው ነው? ቀብር ከሱ ጎን ካልቆምኩ ብለሽ የመጣሽው? እሱን ማየት ፈልጌ ነበር። አሁን ግን እንዴት ነው? ውይ ጽኑ፣ ባቢንማ ዛሬ አለማየት ይሻልሻል። አባዬ ብቻዬን አትተውኝ፣ ማን አለኝ እኔ ብቻዬን ቀረው ሲል
ወይ እሱን አለማየት ሆዳችን ተንሰፈሰፈ አለቀስን እንኳን አንቺ የገዳው ልጅ እኛ ራሱ በጣም ነው ያለቀስነው እኛ ራሱ በጣም ነው ያዘነው ወይኔ መሬት ላይ እየተንከባለለ ፀጉሩን እየነጨ አባዬ ብቻዬን ቀረ አባዬ የት ልሂድ አባዬ ምን ልብላ አባዬ ወይ እሱ እንኳን አለቀሽ ብሌን ሴት ሄዳ ነው እኔ እስር ቤት ደርሼ ነው የመጣሁት አልተገናኘንም ፖሊስ ጣቢያ ምን አሉሽ እንግዲህ ያው ከ15 እስከ 20 ዓመት ሊፈረድበት ይችላል ብለውኛል ወይ የኔ ልጅ በጣም ከባድ ነው አሁን ማዬ በጣም ከባድ ነው ምን ማድረግ ይቻላል ስራው ወይ የኔ ልጅ ይሄን ያክል ማስር ቤት ቆይቶ በሰላም አይወጣም ይሞታል ይሄን ያክል አመት ቆይቶ በሰላም አይወጣም ይሞታል ጽናትዬ ይሞታል አንቺ ምርምሽን ማውጣት አለብሽ የኔ ልጅ ሀፈር የገባውማ ሰው በስጣሙ እዛ እስር ቤት ቆይቶ መሞት ይሻለው ነበር እንዴ ማዬ ቆይ እንዴት ነው የምትናገሪው ግን ምን ነው ልክ አይደለም እንዴ የኔ ልጅ እስር ቤት ከመኖር ከመም ጋር መሞት አይሻለውም ብለሽ ነው ምን ተናገርኩ አሁን እውነቱን ነው የተናገርኩት እኔ እኮ ዘንድሮ እውነቱን ስናገር ከሳሽ በዛ አይ ምን እንጣጣ ነው ባካችሁ በእናትሽ በቃ አታልቅሽ እኔ ያለሁልሽ እኮ በቃ አክሽን ብሌን ተይኝ በቃ ተይኝ አንቺንም ጨምሬ ነው አሁንስ እያሰቃዩ ያለሁት ሁሉም ነገር ነው ስልችት ያለኝ ተይኝ በቃ ጽኑዬ የኔ እናት እኔ መቼም አልተውሽም መቼም ምንም ነገር ቢመጣ እኔ በቃ አብረሽ መምሽን መካፈል ብቻ ነው የምፈልገው ብሌን እባክሽ በቃ ተይኝ እኔ አንቺ ጓደኝነት ለኔ አይገባኝም እኔ እኮ ብቻዬን ለመሆን የተፈጠርኩ ሰው ነኝ አይታይሽም እባክሽን ተይ ጽኑዬ አንቺ እኮ ምንም ነገር ያደረግሽው ወንጀል እኮ የለም በአባትሽ ኃጢአት ደግሞ አንቺ ልትጠየቂና ልትከሰሽ እኮ አይገባም አልቻልኩም ብሌን እኔ መሸከም አልቻልኩም ደህና መሆን አልቻልኩም በቃ የታመምኩ ነው ታመምኩኝ ጽኑዬ ነገሩ ባይሆን ጥሩ ነበረ ግን በቃ አንድ ጊዜ ሆነ እግዚአብሔር ደግሞ ወደደው ሁሉ እኮ ነው የሚያደርገው ቆይ አሁን ስላለቀሽን ባሽ የሚመልሰው ነገር አለ እባክሽን ብሌን አታልቅሻት በይ ቢያንስ እንኳን ምንም ነገር ማድረግ ባልችል ቢያንስ አልቅሽ ይውጣል እስቲ የኔ ቆንጆ በዛ እኮ ብዙ አለቀሽ ብዙ አዘንሽ እኮ እባክሽን በቃ ከዚህ በላይ ራስሽን አትጉጂ በፈጠረሽ ብሌንዬ ነገ እኮ ያባዬ ይፈርድቃል ደግሞ ሊፈርዱበት የሚችሉት ከ15 ዓመት እስከ 20 ዓመት እንዴት ነው ያን ሁሉ ዓመት አባዬን ትቼ እኔ ለብቻዬ መኖር የምችለው እንዴት ነው እሱስ እዛ መኖር የሚችለው እንዴት ነው ሁሉ ነገርስ እኔ መሸከም የምችለው እስቲ የደረሰብኝ ያለው ነገር ግን በደንብ እያየሽ ነው እግዚአብሔር ያውቃል እንግዲህ ለሱ ደግሞ አንቺ አትጨነቂ እግዚአብሔር አለለት ራስ ወዳድ ነኝ አይደል ብሌን አሁን ላይ ለአባዬ እየወገንኩ መሆኑን ሳቅ ባቢን እንደከዳውት ነው የሚሰማኝ ራስ ወዳድም አይደለሽም ጽኑዬ ልክ ነሽ ምንም ቢሆን እኮ ወልዶ አሳድጎሻል ስለዚህ ብታስቢለትም አይፈረድብሽም እኔ አሁን ላይ ለአባዬ ማሰብ አልፈልግም አባዬ እኮ ገሎኛል ህይወቴን ነው ያጨለመው ለሱ ማሰብ አልፈልግም ብሌንዬ ግን ደግሞ እኮ ስለ አባዬ ያለማሰብ ማቆም አልችልም እንዴት ብዬ ነው ስለሱ አለማሰብ የምችለው
ያሳዝናል። ኧረ እባክሽ ተመለሽ ነው ብቻውን አትተይው የኔ ምስኪን። እሺ እመለሳለሁ እናቴ። ያልታሰበ ችግር ወረደብኝ እንጂ እርግማን ነው እንጂ ግርማ እንደዚህ ያደርጋል ብሎ ማን አሰበ ብለሽ ነው? ሁሉም ክፉ ሰው አድርገው የሚያስቡት እኔን ነበር። ጋሽ ግርማ ግን ጥሩ ሰው ነበር። አይ ልጄ መልካምነት ፊት ላይ መች ይጻፋል ብለሽ ነው? እንዲሁ መገመት ስራችን ሆነ እንጂ ናሆሜ በጣም ነበር ያመናቸው። ከማመንም በላይ እንደ ቤተሰብ አድርጎ ነበር የተቀበላቸው። አይ ልጄ እሱማ ሰዎች ናቸው ብሎ ነበር ኑሮውንም እዛው ያደረገው። ልጄ ምን ዋጋ አለው? ነግሬው ነበር እኮ አባት የሚልህን ነገር ስማ፣ እሱ የሚልህ ነገር ለራስ አስቦ ነው እል ነበር። ያው ባዳ ግን ባዳ ነው ብለው አይደለ? እሱም እንዳልሰማ ሆኖ እንደዚህ አይነት ችግር ውስጥ ገባ። ጸጸት ገድለው እንጂ እኔ ልጅ እስኪ ባክሽን አንቺም ከጎኗ አትጥፊ። በዚህ ሰዓት እንዳንቺ አይነት መልካም ሰው ያስፈልገዋል ባክሽ። ኧረ አልጠፋም። ለማን ተዋለሁ ብለሽ ነው? ፈጣሪ እሱ ለታሽን ይክፈልሽ። ሌላ ምን ይባላል ብለሽ ነው ልጅ? አሜን። እሺ ሰላም ነው። አንቺ ምራሽን ተብቅሽ እሺ ልጅ እሺ ጓደኛሽ የት ሄደች? አይ ማይ ስሟን እንኳን መጥራት ከበደሽ አይደለ? ኧረ አልከበደኝም። ብቻሽን ስትሆኚ አጃቢሽ የት ሄደች ብዬ ነው። ቆይ ግን ማይ ትንሽ እንኳን አታሳዝንሽም? ለምን ታሳዝነኛለች? የራሷ አባት እኮ ነው ሲቃ ውስጥ የከተታት። እሺ ቆይ አሁን ጽናት እዚህ ጋር ምንድነው ጥፋቷ? ቆይ ምንድነው ያደረገችው? ኦ እንግዲህ ተይኝ ሴትዮ። እኔ ጥፋት አለባት ብያለሁ እንዴ? አይ ማይ በፍጹም ልክ አይደለሽም። ስታናግሪያት አውቀሽ እየወጋሻት ነው የሚመስለው። ንግግር ደግሞ ማይ ከምንም በላይ ነው የሚጎዳው። ዱላ ይሻላል ከንግግር። ቆይ እስኪ ማይ አስቢው። እኔ ልጅሽ ብቻዬን ቀርቼ ማለት ቆይ እስኪ እኔን በጽናት ቦታ አስቢኝ። እኔ ላይ እንደዛ ቢደርስ አንቺ ደስ ይልሻል? ምን አድርግ ነው የምትይኝ? እስኪ እኔ ምን አደረኳት? ያደረኳት ነገር አለ? ጠዋት እንደዛ ስትናገሪያት ዝም ያልኩሽ አንቺ ሆነሽብኝ ነው። ቢያንስ ትንሽ እንኳን እስከምትረጋጋ ድረስ እኮ መጠበቅ ነበረብሽ። ኦ እንግዲህ አጨቅጭቅኝ። ይሄን ያክል እኔንም የምትወጂኝ አይመስለኝም። አትንኩብኝ አልሽ እኮ እንዴ? እኔ ነኝ እንደ ገዳው? የገደለው እኮ አባቷ ነው። ምን አድርጊ ነው የምትለኝ? ባካችሁ እማዬ አሁን ያለችበት በጣም ከባድ ስሜት ውስጥ ነው። ጽናት በጣም ተጎድታለች። እንረዳት እናግዛት እያልኩሽ እኮ ነው። ቆይ አንቺ ማድረግ ይከብድሻል? አወረደም። እሷን ሽሩሩ የምልበት ምክንያት የለኝም። እቺ ደግሞ ምን ታደርቀኛለች? ኧረ እማዬ ግን ምን እንደዚህ ለወጣት እሺ ምን ፈልገሽ ነው እንደዚህ ፋታ ያሳጣሽ? ደህና ነሽ? ቆይ ደህንነቴን ለመጠየቅ ነው እንደዚህ ስልኬ ላይ 10 ይስደበኝ ነበር? አይ አይደለም። እና ምን ፈልገሽ ነው? ባቢ ደህና ነው? ምን አገባሽ? የባቢ ደህና መሆን እኮ ላንቺ ምንም አይነት ትርጉም የለውም። ባቢ የኔ እጅ ውስጥ ነው ያለው። አዎ አውቃለሁ። ግን አሁን ያለበትን ደህንነት ማወቅ በጣም ደስ ይለኛል። ቆይ እኔ ያለውለት ምን ይሆናል ብለሽ ነው ቆንጂት? በደንብ አድርጌ እየተንከባከብኩልሽ ነው። ራሄል ባቢ በዚህ ሰዓት የትም ከማንም ጋር መሆን ይችላል።
እኔ ማወቅ የምፈልገው ደህንነቱን ብቻ ነው። አታስቢ፣ እሱ በጣም ደህና ነው። ይሄን ለመጠየቅ ሆነ እዚህ ድረስ የመጣሽው ተመልሶልሻል። አሁን መሄድ ትችያለሽ። ራሄል እባክሽ አንድ ነገር ልጠይቅሽ ታደርጊልኛለሽ? እሺ፣ የምችለው ከሆነ ሞክራለሁ። ምን ላርግልሽ? ባቢዬ በጣም ነው ናፈቀኝ። አንድ ጊዜ ብቻ ሊዮ አንድ ጊዜ ብቻ እባክሽን ራሄልን ቢያትበይ አይደል? ኧረ እባክሽ በህልምሽም ቢሆን እንድታየው አልፈቅድልሽም። የማናት ባካችሁ? ሆ በእናትሽ ራሄል ለመጨረሻ ጊዜ ብቻ ላስቸግርሽ። ከዚህ በኋላ ምንም አይነት ነገር አልጠይቅሽም። አንዴ ብቻ አይኑር ሊዮ እባክሽ። አላደርገውም። መቼም ቢሆን ባቢን ደግመሽ እንድታይ አልፈቅድልሽም። እባክሽን ራሄል አትጨክኝብኝ። እባክሽ እየለመንኩሽ ነው እባክሽ። በጭራሽ እኔ ላገናኝሽ አልችልም። ምክንያቱም እሷን ካየው ታመማለሁ ብሏል። እኔ ደግሞ እሱ እንዲታመምብኝ አልፈልግም። ከዚህ በኋላ ምንም አይነት የቀረኝ ነገር የለም። ምንም ሁሉም ነገር ተበላሽቷል። አለኝ የምለውን ነገር በሙሉ አጥቻለሁ። ባቢን በጣም ወደዋለሁ። ግን ደግሞ ከዚህ በኋላ አብረን መሆን አንችልም። ምክንያቱም በመሀላችን አብረን እንዳንሆን የሚያደርግ ትልቅ ድልድይ ተፈጥሯል። ግን ደግሞ እሱን አጥቼ መኖር አልችልም። ምክንያቱም በጣም ነው የምወደው። አባዬ ምንም እንኳን ለእኔ ብታስብ ይህን ማድረግ አልነበረብህ። ባቢ ሁሌም